ሰበር ዜና ፓኪስታን ለመላው ዓለም ህዝብ ተስፋን አበሰረች። ምሽት 7:50 ሲል ዶናልድ ትራምፕ ፓኪስታን ያቀረበችውን ስምምነት በሙሉ መቀበላቸውን አረጋገጡ። ጭንቅ ውስጥ ገብቶ የነበረው የዓለም ህዝብም ሰላሙን አገኘ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊፈጽሙት የነበረውን ወታደራዊ ጥቃት ለ2 ሳምንታት ለማገድ መስማማታቸውን በይፋ አሳውቀዋል። ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫዎችና ድልድዮች ላይ ከፍተኛ ጥቃት ለመሰንዘር የሰጡት የጊዜ ገደብ ምሽት 9 ሰዓት የሚያበቃ ቢሆንም በፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ አደራዳሪነት ለ2 ሳምንታት ማራዘማቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍና ከጦር ኃላፊያቸው ፊልድ ማርሻል አሲም ሙኒር ጋር ባደረጉት ውይይትም በኢራን ላይ ዛሬ ምሽት ሊሰነዘር የነበረውን ጥቃት ለ2 ሳምንታት ለማገድ መስማማታቸውን አሳውቀዋል። ይህ የሁለት ወገን የተኩስ አቁም ተግባራዊ የሚሆነው የኢራን እስላማዊ ሪፐብሊክ የሆርሙዝ ሰርጥን በአስቸኳይና በሙሉ ለመክፈት ስትስማማ መሆኑን ገልጸዋል። ፕሬዝዳንቱ አሜሪካ ከኢራን በኩል ለቀረበላት ባለ 10 ነጥብ የሰላም ምክረ ሐሳብ እንደ ተግባራዊ መነሻ መቀበሏን ገልጸዋል። አብዛኛዎቹ የቆዩ አለመግባባቶችም መፈታታቸውን አረጋግጠዋል። በቀጣዮቹ 2 ሳምንታት ውስጥም በመካከለኛው ምስራቅ ዘላቂ የሆነ ሰላም የሚያሰፍን የመጨረሻ ስምምነት ይደረሳል ነው የተባለው። በዚሁ ስምምነት መሰረትም ኢራን የተኩስ አቁም ስምምነቱን በይፋ ተቀብላለች። ኢራን የቀረበላትን የ2 ሳምንት የተኩስ አቁም ስምምነት በከፍተኛው የሀገሪቱ መሪ ሙንጃባ ካሚኔ በኩል በይፋ ማጽደቋን ኒውዮርክ ታይምስ ዘግቧል። ለውሳኔው መገኘት የፓኪስታን ሽምግልና እንደዚሁም ቻይና በሰዓቱ ያደረገችው ከፍተኛ ዲፕሎማሲ ጣልቃ ገብነት ወሳኝ ሚና ተጫውቷል ነው የተባለው። ስምምነቱ ቻይናና ፓኪስታን በጋራ በመተባበር በመካከለኛው ምስራቅ ለሳምንታት የቆየውን ጦርነት ስጋት ወደ ሰላም የቀየሩበት ታሪካዊ ክስተት ሆኖም ተመዝግቧል። ኢራንም ተዘግቶ የቆየውን የሆርሙዝ ወሽመጥ ለመክፈት ተስማምታለች። አንድ ከፍተኛ የዋይት ሃውስ ባለስልጣን ለሲኤንኤን እንዳረጋገጡት ከሆነ እስራኤል የዚህ የ2 ሳምንት የጊዜ ገደብ ውስጥም የቦምብ ጥቃቷን ለማቆም ተስማምታለችም ብለዋል። ይህ ሁሉም ነገር ይለወጣል ብለዋል። ትራምፕ ከዚህ ቀደም እስራኤልን በተመለከተ እኔ ሳቆም እነሱም ያቆማሉ ብለው መናገራቸውም ይታወሳል።